ሰላም ሰላም የድርብ ተከታታይ ድራማ ቤተሰብ እንዴት ናችሁ? ሁሉ ሰላም ነው ወይ? እግዚአብሔር የተመሰገነ ይሁን። እኔ ጋር ሁሉ ሰላም ነው። ሰላማችሁ ባላችሁበት ቦታ ብዝት ይበል እያልኩኝ ዛሬም ደግሞ እንግዲህ ድራማ ተከታታዩን ይዤላችሁ መጥቻለሁ። የዛሬ ሳላስታውስ የትናንትናውን ያለፈውን ክፍል ላስታውሳችሁ። እንግዲህ ባለፈው አቶ አርናን እንግዲህ ምን አዲስ ነገር አለ ብሎ ስልክ ተደውሎለት ነበረ። ከዛም እሱ ደግሞ ምን አዲስ አገኛችሁ ብሎ ሲናገረው እንግዲህ እዛ ቤት ስትኖር የነበረችው ሲፈናት ይሄንን ነገር ሁሉ ስታደርግ የነበረ ሲል ፉጸፋው እንግዲህ ሁሉም ነገር ቆሞ ሰምቶት ነበረ። ከዛን እንግዲህ ፉጸፋ እየሰማ ነበረ። እንግዲህ መቼም ቢሆን አልለጋትም ሲል ሲፈን ሰምቶ ለሲፈን እንግዲህ እንዴት አድርጎ እንደሚያስመልጣት እንግዲህ እያሰበበት ነበረ። እንግዲህ ከዛ ነበረ ድራማው የተጠናቀቀ። እዛ ላይ ነበረ ድራማው የተጠናቀቀ። እንግዲህ ሲፈን እንግዲህ ስልክ ይደውልለትና ቶሎ ብለሽ አሁኑ ውጪ የነበረን ሁሉ ነገር እኮ አቶ አምራን ሰምቷል ይላል። እንግዲህ እሷም ደግሞ ልቧ አውቆ በጣም እየተጨነቀች ነበረ። ምንድነው የሆንሽው? ምንድነው ብሎ ስል ነበረ። ከዛን አሁን እሱን ነገር ተይና አሁን ቶሎ ብለሽ ውጪ፣ አቶ አምራን ሁሉን ነገር አውቋል። አሁን ካገኘሽ በህይወት አትቆይም፣ ይገልሻል ይላታል። ከዛንን እንግዲህ ወደ ውሷ ደግሞ ምን ማድረግ አለብኝ ብላ ወዲና ወዲህ ስትሯሯጥ ከዛን እየተሯሯጠች ቆይታ ከዛ ምንድነው ብላ ከዛን ምንድነው ዛሬ እኮ ውስጤ ሰላም አይደለም፣ ሰላም እየተሰማኝ አይደለም፣ ምንድነው ብላ ነበር። ከዛንን እንግዲህ በዚህ መሀል ነበረ የደወለላት። ሲደውልላት እንግዲህ ነው ብሎ ይላታል። አዎ። ከዛንን እንግዲህ እሷም ደግሞ ሻንጣዋን ይዛ ልትወጣ ስትል ከዛን እንግዲህ አንድ ሾኩክታ ትሰማለች። ከዛ ሾኮክታውን ስትሰማ ወደ ውስጥ ትገባለች። ከዛ ቁም ሳጥን ውስጥ ትገባለች። አቶ አምራም እንግዲህ እገልሻለሁ ብሎ ሽጉጥ መዞ ወደ ፎቅ ይወጣል። ከዛ ወደ ላይ ወጥቶ መቼም ቢሆን አታመልጭኝም እገልሻለሁ ብሎ ወደ ላይ ወጥቶ ይይዝባታል። ከዛንን እንግዲህ ቢፈልጋትም አላገኛትም ነበረ። ከዛን ያለው አማራጭ እንግዲህ እዛ ጋር ይሄድና ፈልጎ ሳጣ እንግዲህ ቀጥ ብሎ ወደ ኩሽና ይሄድና ከዛንን ምንድነው ብሎ ትላለች። እማዬ ምንም እኮ ልክ አይደለሁም ትላለች። ምንድነው ብሎ ይላታል። ቆይ ሲፈንን አይተሻል ወይ ብሎ ይጠይቃታል። አይ አላየሁትም ብላ ትመልስለታለች። ቆይ ምን ሆነ ነው? ፊት እኮ ልክ አይደለም ብላ ትለዋለች። ከዛን ከአጠገብ ቁጭ ብላ ነው ስትጫወትብኝ የነበረው ትላለች። ከዛን ቆይ ምን ማለት ነው አልገባኝም፣ ማናት የምትጫወትብኝ ትለዋለች። ሲፈናት እኮ ይሄን ሁሉ ስታደርግ የነበረ ብሎ ይነግራታል። ከዛ ደግሞ እሷ ደግሞ እንዴት ትለዋለች። እንግዲህ ስታደርግና ቤቱን ሁሉ ስታምስ የነበረው ይሄንን ሁሉ ስታደርግ የነበረችው እሷ ናት ብሎ ይነግራታል። ከዛንን እንግዲህ እኔ አልገባኝም ልጄ እንዴት ሊሆን ቻለ ብላ እንግዲህ ከዛን ምን ማለት ነው ትላታለች። አዎ እንደዚህ ነው እንግዲህ ይህን ሁሉ ስታደርግ የነበረ እሷ ናት። እንግዲህ ቤቱንም ሁሉ ያቃጠለችውና ቤቱን ሁሉ ያጠፋችው ድርጅቴን ለኪሳራ የዳረገችው እንግዲህ እንዴት አጠገቤ ሆና ትጫወትብኛለች? እንዴት ነው ያላወቁ ይላታል። ከዛን እንግዲህ አንዳንድ ጊዜ እኮ ሚስ ሰዎች እኮ አይታወቁም። ቤት በኩል እንደሚገቡ እኮ የሚታወቅ ነገር አይደለም። ነገሮች ሲበላሹ እንጂ እንዲሁም ደግሞ ሲስተካከል የት ቦታ እንደሆነ አይገኙም። እንግዲህ ስለዚህ አንተ ተረጋጋ፣ ነገር ሁሉ ለመልካም ነው ትላለች እንግዲህ ዛራ። ከዛ ዛራም ደግሞ ተገርማ ቆይ ይሄ ነገር እንዴት ሊሆን ቻለ? እንዴትስ ደግሞ እኛ ስር ተሰወረች? እኛ ስር
ስር ቁጭ ብላ እንዴተኛ አላወቅንም ትላለች። ከዛ እንግዲህ እኔም አልገባኝም እንዴት እንደሆነ ባልገባኝ ምክንያት ነው እንግዲህ ይሄ ሁሉ የተፈጸመ ይላታል። ከዛንን እንግዲህ ሲፈን በጓሮ በኩሉና ታመልጣለች። በጓሮ በኩል ትሄድና ሲፈን በጓዶ ወጥታ ትሄዳለች። ከዛ እንግዲህ በጓዶ በኩል ወጥታ እየሄደች ቆይ ምንድን ነው? ከዛኔ እንግዲህ ጄሪ ጋር ትመጣን ጄሪ ጋር መጥተው እንግዲህ አቶ አምራን እንግዲህ ያለውን ነገር ይነግራታል። እስከ ዛሬ ድረስ እኮ ስትሰራ የነበረችው እሷ ናት እንግዲህ ይሄንን ሁሉ ስታደርግ የነበረ ብሎ ይላታል። ከዛን እንግዲህ እንዴት ሊሆን ቻለ ይሄ ነገር እንዴት ነው ብሎ ይላል። ከዛን እንግዲህ ጄሪ በጣም ትደናገጣለች። ከዛ ደንግጣ እንግዲህ ይሄ ነገር እኮ በምንም ታምር ሊሆን አይችልም ብሎ ቆይ ምን አይነት ጨካኝ ናት ይሄን ሁሉ ስታደርግ የነበረ እሷ ናት ይላል። ከዛን እንዴት አልገባኝም እኛ ቤተሰብ ላይ ምን አላት ይላል። ከዛ እንግዲህ የእናቷን እንግዲህ እየተበቀለች ነው ብሎ ይላታል። ከዛንን እንግዲህ እሷም ደግሞ እንዴ እንደዛ ነው እንዴ ብሎ ይላታል። ከዛ ምን ማለት ነው እኔ አልገባኝም ብሎ ይላል። ከዛ እንደዛ ስል እንግዲህ ምን እንደሆነ ባላቅም ያ ነው እየተሰማኝ ያለው የትም ሆን ብትገባ ግን አታመልጠኝም ይሰራላታለሁ ብሎለን። ቆይ ከዛ እንደዛ ስትል እንግዲህ ፉጸማ በር ላይ ቆመው እየጠበቃት ነበረ። ቆይ ፉጸማ ምንድን ነው እየተጨነቅ ትመስላለች ትለዋለች። ማስሎሽ ነው ምንም ነገር አልተጨነኩም ምንድን ነው ብሎ ይላታል። ስለዚህ እኔ ግን አስቤበት አይደለም ይላል። ቆይ አንተ ያስበበት ትለዋለች። ስለዚህ ከግድግዳ ጋር ስለዚህ ከህይወቴ ጋር መትረፌን ራሱ እኔ ነኝ ይላታል። ስለዚህ እንዴት አድርጌ ነው ከዚህ ጋር ምግባባ ይላል። ከዚህ በኋላ እንግዲህ ቤቱ ብቻውን ቀራ ማለት ነው ትለዋለች። ከዛን ቆይ ታዲያ እንዴት አድርጌ መዝለቅ ይችላለሁ ብሏል። ከዛ ቆይ ታዲያ እንደዛ ስላት ምንድን ነው ብሎ ስልክ ይደወልላታል። ከዛን አክስቴ የት ነሽ ነይ እፈልግሻለሁ ይላታል። ከዛን ነይን ከዛ አዎ በሰላም ነው የፈለግሽኝ ትላታለች። ከዛን እሱን ስንመጣ እናወራለን ብሎ ስልክ ይደውልላታል። ከዛንን እንግዲህ እስቲ ሰው እንግዲህ ውስጥ እየጠበቀኝ ነው ብሎ ወደ ውስጥ ትገባለች። ፉጸማ እንግዲህ እንዴት ትወጣለች ሲፈን ብሎ ተጨንቆ ነበረ። እሱ እንግዲህ እሷ ሲጠራ ጊዜ እንግዲህ እሷ ደግሞ እንዴት አድርጋ እንደምትወጣ እንግዲህ እያሰበ ነበረ። ቆይ ምን ማለት ነው ይሄ ነገር እንዴት ሊሆን ቻለ? ምንድን ነው ማደርገው? ይሄን እንዴት ማስተካከል እችላለሁ ብሎ እንግዲህ እየተጨነቃለሁ። ቆይ እንዴት ነው ከስሬ ሆና ልትታየኝ አልቻለችው ትላለች። አክስቴ ቆይ ማናት ይላል። ከዛን ሜርሲ ደግሞ ወይኔ ሜርሲ ተቀደምሽ ይዛታለች። ቆይ ማለት ታቋት ነበረ እንዴ ትለዋለች። አይ ማለቴማ አንተ ሳታገኛት እኮ ቀድሜ አገኛት ብዬ ነው ትለዋለች። ዋናው መገኘቷ ነው። እና ማናት ብላ አትጠይቅ ትለዋለች። ከዛ እዚሁ ስትመሳስላ ስትኖር የነበረችው ሲፈን ናት ይላል። ከዛ እንግዲህ እኔ አላምንም ምን ማለት ነው እውነቴን ነው ትለዋለች። ከዛን እዚህ ሆና ነው ስትጫወትብኝ ነበረው ትለዋለች። ከዛን ቆይቺ ሴትዮ ማናት? ቆይ እንዴት ነው ልትሆን ቻለ ትለዋለች። ምን ይሄ ብቻ ትላለች። ከዛንን እንግዲህ ስንት ነገር ባልተን አፈርት ብላና ትለዋለች። ጋይ እንዴት ሳጠረጥረኝ እቺ ወፍራም ጥጀሬ እኮ እንዴት ነው ምንም ነገር የለም እኮ ትለዋለች። ቆይ ከሞቱ ጋር እኮ የሚያገናኝ ነገር የለም ምን አድርጊ ነው የምትለው ትላለች። ፈልጌት ነበር ቤት ውስጥ የለችም አሁን እኮ ነበረች እኮ የት ሄደች ይባላል ትላለች። ምናልባት እኔ ስልክ ሳወራ ነበር ሄድ ነበረ ትለዋለች።
እንኳንም ያልነበረችው ባገኛትማ እንደው ይገላታለሁ ትላታለች። ከዛንን ነፍሷን ልታሳጣትም ትለዋለች። ባይሆን እንግዲህ የሆነ ምክንያት ሊኖራት ይችላልና ልጅቷን ብንጠይቃት አይሻልም እንዴ ይላታል። ቆይ እንዳ የተበላሸውን ነገር ህይወትን ሊመልሳት ይችላል እንዴ ይላታል። ከዛን እሱማ ለማወቅ አክል ነው እንጂ ምን ምክንያትማ ይኖራታል ይላታል። ከዛን ምክንያትም እንዳለባት እኔ እንዴት እንደሚበልጣት እኔ አግራት ነው ይላል። ከዚህ ስልኳ እኮ ዝግ ነው። ይሄንን ደግሞ ብቻዋን ልታደርግ አትችልም። የሚያግዘው ሰው አለው ትለዋለች። ስለዚህ እኔ እንዳየዋት ከሆነ ብቻዋን እንግዲህ ነው ያደረገችው ትለዋለች። ከዛንን አክስቴ ከዛንን የማውቀው ይሄንን ነበረ። ከዛንን እንግዲህ ያወቅኩት ይሄንን ነው ትለዋለች። እንግዲህ አሁን ሴፈን ማግኘት ይኖርብናል ብሎ ይላታል። ከዛንን እንግዲህ ሁሉም ነገር ነግሮኛ አቅም ግን ምንዴት ነው ሁሉም ነገር መጠየቅ አለብኝ ትላለች። እንግዲህ ወይዘሮ ዞማ እሷ መሰለችኝ ነው። ስለዚህ እሷ መሰለችኝ ያለችኝ እንጂ እሷ አይደለችም ትላታለች። ከዛን ጄሪ እንደዚህ የምታደርጊው ዋሳት ከሆነ መቼም ቢሆን አልለቅሽም ብላ እንግዲህ ታስባለች። ከዛ እንግዲህ ቁጭ ብሎ ባሉበት ሰዓት ጊዜ ስልክ ይደወላል። ሰለሞን ደውሎ ከዛን ቆይ ምንድነው ጥንቅራጌን ታደርገዋለች ትለዋለች። ቆይ ልጅቷ ቤት ውስጥ የለችም። ምናልባት እኔ ስልክ ሳወራ ሰምታኝ ሄዳ ይሆናል። ስለዚህ ቤተሰብ ዘመድ ምናምን ካላት ፈልጌ አጣርተህ እንድታሳውቀኝ ይላታል። እሺ በቃ ችግር የለውም እኔ ፈልጌ አሳውቃለሁ ያለውን ነገር ይለዋል። አቶ አምራም እንግዲህ ቁጭ ብሎ ወይኔ አቶ እንግዲህ አምራን እኔን እንደዚህ ይጫወቱብኝ ከአጠገቤ ሆና እንዴት ይጫወትብኛለች እንዴ ብሎ በጣም እንግዲህ ይናደዳል። በር እንኳኳና ወይዘሮ ዜማ ልትከፍት ትወጣለች። ከዛ ሲታዩ እግሩ ተመቶ ነበረ። ወይኔ ልጄ ምን ሆነ ነው ይላል። ከዛንን አይ ወይዘሮ ዜማ ትንሽ ነው ምንም አልሆንኩም ትንሽ ነው የተመታሁት ብሎ ይላታል። ከዛንን እንግዲህ ቆይ ምን ሆነ ነው ይላል። አይ ትንሽ ነው አጋጣሚ ነው የተመቻሁት ይላታል። ስለዚህ ምን ሆነ ነው ብላ ትለዋለች። ኧረ እሷ ብቻዋን አይደለም ብላል። ከዛንን እንግዲህ ሁሉም ከዛንን እንግዲህ አንድ ሰው ነበረችና ቆማ አይታኝ ነው የሄደችው። እንግዲህ ስለዚህ ማንም ሰው እግሬም አልቀረም ልጄ ትለዋለች። እና ግባ ብላ ታስገባዋለች። እንግዲህ እሱ ባለፈው ሊዘረፍ ባለበት ሰዓት ጊዜ ነበረ እንግዲህ የተተኮሰበት። ስለዚህ ይሄንን ማወቅ የለበትም። እንዴት አድርጌ ነው ግን ይሄንን መደበቅ የምችለው? ይኸው መሰው መሳቃ ሆንኩኝ አይደለም እንዴ እያለ ብቻውን ያወራል። ከዛንን እንግዲህ ወደ ውስጥ ለመግባት እየሄደ ነበር። ነገር ግን ቆይ እንዴት ሆኜ ነው ይሄን ነገር መሸፈን የሚችለው? የሰው መሳቃ ሆኜ ሊቅር እንዴ እያለ ነበረ። ከዛንን እንግዲህ ወደ ውስጥ እየገባ ነበረ። ከዛ ወይዘሮ ዜማ እንግዲህ በሩን ከፍታ ወደ ኩሽና እየገባች ነበረ። ከዛንን እንግዲህ አቶ አምራን እንግዲህ በጣም ያዝኖ ቁጭ ብሎ ነበረ። ከዛንን እንግዲህ ዴሮ ይመጣል እያነከሰ ሲመጣ ከዛ በጣም እሱ ደግሞ ምንም ነገር እንኳን አላየውም ነበረ። ከዛን እንግዲህ ምንድነው አላለም። ቆይ እንዴት ነህ አሁን ተሻለ ወይ ይለዋል። ከዛ እንግዲህ አቶ አምራን ተናዶ ስለነበረ ቃል ብሎ ይለዋል። እንዴት ነህ ይላል። ቃል እንግዲህ ምንም አቶንም ምኑም ለክፉ አይሰጥም ብላኛለች ይላል። ጥሩ ነው ዋና ደህና መሆን ነው ይለዋል። አሁን አትጨነቅ እኔ በጣም ደህና ነኝ ይላል። ከዛ አዲስ ነገር አለ እንዴ ደውለ ነበረ ይላል።
ከዛን ልጅቷ እኮ አሸባሪ ናት እኮ ዝም ብላ ሰው አይደለችም ይላል። እኔ እንደማስበው ከሆነ ነገሩ በሰላም ብንፈታ ይሻላል ይለዋል። እንዴት ሆነ በሰላም ካልሆነ በስተቀር እኮ በጣም ከባድ። ከዛንን ይሄንን ነገር ከምን ያንን ሁሉ እኮ ሰው እኮ ያጋደመችው እሷ ናት። እኔንም እኮ እሷ ናት ያደረገችኝ ይላል። ቆይ አሁን እንዴት ብለን ነው እሷን ማግኘት የምንችለው ይላል። ግን የእኛ ሰዎች እየተከታተላት ነው። እስካሁን ድረስ ምንም አይነት ምንጭ የለም ይለዋል። እንግዲህ ቃል ከዛን እንግዲህ ምንም አይነት እንኳን የለም። በድጋሜ ሳልጠይቅሽ በጣም ይቅርታ ብሎ ባለፈው እንግዲህ ፉስጣፋ ሲጠይቃት የነበረውን ታስታውሳለች። ከዛን ግን ምንድን አንቺ እዚህ ቤት ውስጥ ካሉ ከሁሉም ሰው የተለየሽ ሴት ነሽ ይላታል። ከዛንን አመሰግናለሁ ስለሞግሽኝ። እኔ ባመሰግንሽ አንቺ ያንስሻል እንጂ የምትፈልጊ ነገር አለ? ሁሉም ነገር ላጠፋሁት እንኳን ቅጣት ይሆንብኝ ሊሉኝ ይላል። ሁሉም ነገር አስተካክላለሁ ይላታል። ከዛንን እንግዲህ እሷ ደግሞ አንድ የረሳሽው ነገር አለ ይላታል። ሰውን መረዳት ነው የረሳሽው ይላታል። ከዛን እኔ ሰው ትረጃለሽ እንዴ? እኔ ሰው እረዳለሁ እንዴ ብላ ይላታል። አዎ አንቺ ሰው በጣም ነው የምትረጂ ይላታል። ቆይ ምንድን ነው ያልተረዳሽው? አንድ ጊዜ መጣው ስልክ አውርቼ ይላታል። እንግዲህ ሁሉም ነገር እየረሳሽው ሁሉም ነገርም ረስተሻል። ግን በደንብ ግን የረሳሽው ሰው የምታስታውሹ ሰውን ብቻ ሳይሆን ከዛን ምንድን ነው ትለዋለች። ከዛን ቆይ አንቺ አሁን ለምንድን ነው የደወልከው? ገለዛን ከዛን ስልክ አውርተን ነው የሰማሁት። አንቺ ለምንድን ነው የደወልሽ? ማንም ሰው የማገኝበት ቦታ መደበቅ ያለብሽ አንቺ ይገልሻል። ስለዚህ እኔ ወደ ዴቦ አሁን የሚሄድበት ቦታ አውቃለሁኝ። ስለዚህ አንተ አትጨነቅ፣ ራስሽን ጠብቂ ይላታል። ከዛን እንግዲህ በጣም ተጨንቋል። እንግዲህ እሱ በሲፈን ጉዳይ ቆይ ሲፈን እንዴት ነው ማድረግ ያለብኝ? ምንድን ነው ማድረግ? ስለዚህ እንግዲህ በቃል እንግዲህ ሁሉም ነገር እንዴት ነው የምናገኘው? ስለዚህ ለማደራደሩ እንኳን እኮ እሷን ማግኘት አለብን ብሎ ይለዋል። ለካ ደግሞ እሱም አለ ይባባላሉ። ከዛ እንግዲህ በዚህ መሀል እንግዲህ ስልክ ይደወልለታል። ከዛ ሄሎ ብሎ ሲያው እንዴት ነህ ይለዋል። ከዛንን አንቺም አለ በልሽ ይላታል። ከዛ እኔን እንኳን አታውቅኝም ይላታል። አቶ አምናን እየፈለገች ነው ብሎኝ ነው። ስለዚህ ያ ደግሞ የተሳሳተ መረጃት ነው ብሎ ይላል። ቆይ ማን ነበር? አሁንም እኮ አታውቅኝም ይላታል። ከዛ መታወቅ እንችላለን ምንድን ነው ይላታል። ስለዚህ ይሄ ሴራ የሰረተችው እሷ ነው። ስለዚህ ያ ወረቀት አለ ይላታል። ከዛን በጣም ያስፈልገኝ ቃል ይላታል። ስለዚህ ለምን አንደራደርም ይላታል። እሺ ችግር የለውም አሁኑ ያለበት ቦታ እመጣለሁ ይላል። አንድ ነገር ልንገረው ትለዋለች። እኔ አንድ ነገር ችግር አልፈልግም ይላል። እኔ ምንም ነገር አልፈልግም በሰላማዊ ነገር ነው መፍታት የሚፈልገው ይላታል። ከዛ ቆይ ቤት መጣው ነው እንዴ ትለዋለች። ከዛን እንዴ ምን የሚለውን አውቃ ቢሆንስ ሌላ ነገር አስባ ነበር ብትለውስ ትለዋል። ከዛን ለእኔና ለሷም እንግዲህ በመሰላሚ መንገድ ብንፈታ ነው አሪፍ የሚሆነው ይባባላሉ። ከዛ እንግዲህ እሷም ደግሞ ሌላ ነገር እንዳታስብ ብላ አስጠንቅቀዋለች።
ከዛ እንግዲህ እሷ ደግሞ አቶ አምራን መጣውልክ አስተካክላለሁ እያንዳንዱን አወራርጄ አስከፍላለሁ ብላ እንግዲህ እያሰበች ነው። ከዛ እኔ እኮ እንዲህ አይደለም በዋዛ ሊፈታ አይደለም እያንዳንዱን አስተካክዬ አወራርዳለሁ ትላለች። ከዛንን እንግዲህ ጄሪ ደግሞ ወደ ውስጥ ትገባና ምን ልትሰሪ መጣሽ ይላታል። ከዛንን ቆይ ማውራት እንችላለን። እንዲሁ እንግዲህ ጨዋታችሁ ሁሉ ነገር ተበላሸ። ምን ትጠብቃለች ከዚህ ቤት ለምን አትሄድም ይለዋል ትለዋለች። ከዛንን ፉስጠፋ ደግሞ ቆይ እስክገል እየጠበክ ነው። አሁን ደስ በልሽ። ከዛንን አሁን ደስ በለው። እኔ በህይወት እያለሁ ምንም ነገር አታስቢ። ከዚህ በኋላ ምንም አይነት ነገር አንተ ምንም ልታደርገኝ አትችልም። አይዞሽ አንቺ ከዚህ እኔ ከሄድኩኝ ሰላም ልታገኝ አይደለም ወይ? አታስቢ። እኔ በህይወት እያለሁ መቼም ቢሆን አታገኝም፣ ሰላም አትሆኝም ይላታል። ከዛንን አንድ ቀን ይሄንን ነገር አቶ አምራን ያወቀ ቀን ከዚህ ቤት ጨርቅሽን ሳይሆን ጫማሽን ሳትይዢ ነው ከዚህ ቤት የምትወጪ። ጄሪ ይሄንን ወቂ። ለዛሬ እንግዲህ ጩቤ አትምጪ፣ ደስ አይበልሽ ይላታል። ከዛንን እንግዲህ እሷም ደግሞ አትፍራ፣ ለእኔ ችግር የለም፣ ለራሴ ብቻ ተጨነቅ፣ እኔ ምንም አልሆንም ትላለች። ከዛንን እንግዲህ ምንም ነገር እኔ ምንም አልሆንም፣ ሲፈኑ እንኳን አልተቀበረችም፣ እኔ እንኳን የሚቀበረው ይላታል አይደለም ብሎ ይላታል። ከዛን ለሱ እንኳን አታስቢ፣ በቅርቡ በአይንሽ ታያለሽ ይላታል። እኔና አንተ ያልጨረስነው ጉዳይ አለ። እኔ ያጠፋሁት ነገር የለም፣ ለምንድን ነው የሚወጣው ትላለች። እኔ ሲፈን እኮ በእራት ላይ እኮ ፉስጠማ ከዚህ ይሄዳል እኮ ብላ ነበረ ትላለች። ከዛን ምን ነው ሀሳብን ቀየርክ እንዴ ትለዋለች። ከዛን እንግዲህ እንደዛ ስላ ጊዜ ካልተውኮ ብዬ ነው ትለዋለች። ትንሽ ቆያለሁ አታስቢ፣ አንቺን አይደብርም ትለዋለች። ቆይ ጠብቀኝ፣ እኔ ከዚህ ቤት አንቺን መቅሬ እንዳለው ከዛን ሞክሪና ይኝ ከዚህ ቤት ማን ቀድሞ እንደሚወጣ ታያለሽ። እኔ ሞክሪ ብዬ ነው ይላታል። እያስፈራራኝ ነው ወይ ይላታል። ከዛን እንግዲህ እሷ ደግሞ እንደዛ ስላት ሞክር ብለዋለች። ከዛን እንግዲህ እሱ ይስቅበትና ቆይ ዝም ስላት እኮ ጭራሽ የከፍትበት አደረገችኝን እንዲህ አውጥታ የምትጥለኝ ይላል። ከዛ እንግዲህ እንደዛ እያሰበ ነበረ። ወይዘሮ ዜማ ደግሞ እንግዲህ ወደ ኩሽና ትገባና እንዴት ኖት ብላ ትጠይቃለች። ከዛ ምንድን ነው ብላ ዞር ብላ ስታይ እኔና ቁጭ በይ እስቲ ትንሽ ጊዜ እናውራ ይለት እኔ እስቲ ስለ ቤሪ አንድ ነገር ልጠይቅሽ ትላታለች። ከዛ እኔ ቆይ ልጄ ምንድን ነው አደረገችው ትላለች። ቤለን ማለት እንደ ልጄ ናት ትላለች እና መልካምና ትሁት ልጅ ናት ትላታለች። ቤለን ማለት ሁሉም ነገር አምላንም ደግሞ የሚወዳትም ለዛ ነው ይላታል። ስለ ሚንከባከባትና ለሷ ያላትን ይገባል ስለዚህ ይላል። ስለዚህ በጣም ደስተኛ ነው ትለዋለች። ከዛንን ለምንድን ነው የጠየቅሽኝ ምን ነበረ ትለዋለች። እዚህ ቤቱ ያሉት በተለይ ደግሞ ጄሪ በጣም ነው የምትጠላት፣ እሷ ግን ፊት ግን አትነሳም ትላታለች። ከዛንን እንግዲህ በምን ምክንያት ነው እሷ የማትወዳት ብላ እንግዲህ ትጠይቃታለች። በሁሉም ነገር ስለምትበልጣት ነው ትለዋለች። ከዛ እንግዲህ በዚህ መሀል እንግዲህ ምንድን ነው የምታደርጉ እዚህ ብላ እንግዲህ ሰላም ነን አንቺ እንዳለሽው አለን እኛም ትላለች።
እኔ የምለው ምን የሆናችሁ ነው እንደዚህ ጓደኛ እየሆናችሁ ትላታለች። ቆይ ቀናሽ እንዴት ትላታለች። አይ ሲያያችሁ እንደው ሲያያችሁ እንደው ደስ ብሎኝ ነው ትላታለች። ምን አስቀናሽ እስቲ አሁን ምን አስተያየት ለመስጠት አክል ነው ትላለች። ስለ አስተያየትሽ እናመሰግናለን። አሁን ከዚህ ትወጪልን ትላታለች። ከዛንን እንግዲህ ቆይቺ ወደ ለው ሴትዮ እኮ አልቻላለችም ትላለች። ከዛንን እንግዲህ እኔ ልሂድ እናንተ ተጫወቱ ብላ ጥላት ትሄዳለች። ከዛን ደገረሽ እኮ አፋፏን ነው ያለች ትላለች። ከዛንን እንግዲህ እኔ ዜማ ምንም አይንም ነገር እኮ አልፈልግም ትላታለች። ቆይ ከዛን እመቤቴ ዝም ብዬ ያስኩሽ እኮ ትላታለች። ከዛንን እንግዲህ የጀመሩትንም ወሬ እንግዲህ ቡና ካልሆነ ላፍላልሽ ስትላትም አይ አልፈልግም ካልሆነ እንኳን በኋላ ላይ ታመጭልኛለች ትላታለች። ከዛ እንግዲህ በጣም ደንግጠው ቁጭ ባለበት እንግዲህ እሱ ደግሞ ምንድን ነው ብሎ ይለዋል። ቆይ ያንተ እጅ አለበት እንዴ ይለዋል። ከዛን ደግሞ ያንተ እጅ አለበት ብሎ ሲጠይቀው ጊዜ እኔ ሰዎች ናችሁ ነው ብዬ እንዴት ነው እያጎረሳችሁን እጅ ትረሳላችሁ ይለዋል። ይህ መነኝ እኔ ምን ቆይ አንተ ምልስ ታዲያ ምንድነው የት ናት ብሎ ይጠይቃታል። ከዛንን እኔ አላቅም እውነት ለመናገር እኔ እንደዚህ አይነት ሴራ ውስጥ የለውበትም ብሎ ይላታል። ከዛንን እንግዲህ አቶ አምራም በውስጡ ይሄ ልጅማ የሆነ ነገር አለበት እና ለምንድነው እዚህ የቀራ እሷን ለማገኘት እሱን መጠቀም አለብኝ ይላል። ከዛ እንግዲህ ፉጸፋውን ይዞ ፉጸፋውን እንግዲህ ሽጉጥ እያሳየው ከዛ ነን እንግዲህ ያስፈራራዋል። ከዛ ደግሞ እሱ ደግሞ ምንም ነገር አላቅም እኔ እንግዲህ ይለዋል። ከዛ ደግሞ እንዴት ታዲያ ብቻዋን ይሄንን ሁሉ ልታደርግ ቻለች ብሎ ይለዋል። ከዛንን እንግዲህ እኔ አላቅም ከመጀመሪያም እንግዲህ ሲፈን በጣም ጨካኝና አረመኔ ነበረች። እኔ እንግዲህ እንደዛ ነበረ የማቃት። ነገር ግን እዚህ ሲመጣ የተሻሻለችና ራሷን የቀየረች መስሎኝ ነበረ ብሎ ይለዋል። ከዛ እንግዲህ አቶ አምራንም ደግሞ ቆይ ታዲያ እንዴት ብቻውን ይሄን ነገር ልታደርግ ቻለች ብሎ ደጋግሞ ይጠይቀዋል። ከዛ ቆይ እሷ እኮ ሁላችን ላይ ነው የተጫወተችው ብሎ እንግዲህ ይነግረዋል። ከዛ ቆይ እቺ እባብ ይላል። ቆይ ምንድን ነው ይሄ ነገር እንዴት ሊሆን ቻለ ብሎ ይለዋል። ቆይ እኔ ምንድን ነው ብሎ ይለዋል። ከዛ እንግዲህ እኔ ካወቅኩበት ቀን ጀምሮ የምታወራው እንግዲህ ከማን ጋር አይደለም ይላል። ስለዚህ ከዚህ ቤተሰቦቼ ላይ ያደረገችውን ነገር ሁሉ እያንዳንዱ ዋጋ አስከፍላታለሁ ይላል። ከዛ ከደወለች ግን አሳውቀኝ ፉጸማ ይለዋል። ከዛንን እንግዲህ ፉጸማ በጣም ፈርተውት ነበረ። ደንግጠው እንግዲህ ይሄ ሁሉ እንዴት ብሎ ከዛንን እንግዲህ ምን ማድረግ አለብኝ ብሎ በጣም ደነገጠ። ከዛ እንግዲህ በዛም ሳለው ጥሎት ወጣ። ከዛ እንግዲህ ከውስጥ እየወጣ ሳለ አቶ ዜማ ደግሞ በር ላይ ታገኘዋለች። ቆይ ምንድነው ልጄ ፊቴ ትክክል አይደለም ትለዋለች። ከዛ ምን ሆነ ነው ስትለው ቆይ እኔን አያቴም ለምንድነው የምትደብቃት ብለዋለች። አያቴ አልዋሸሽም ከዚህ ነገሮች ሲስተካከሉ የሚነግሬ ነገር አለ ትለዋለች። እና እኔና አንተ ወደ ውስጥ እንግባና እናወራለን ብላ ወደ ውስጥ ይዛት ትገባለች። ከዛንን እንግዲህ ቆይ የኔን ንጉስ ያስከፋ ማን ነው ትላለች። አያቴ ንጉስ አልሽኝ ይላል። እኔ ያ ስም እኮ ለእኔ አይገባም ትለዋለች። ለምን ልጄ ትለዋለች። እንግዲህ ንጉስ ማለት እኮ ራሱን የሚያስከብርና እኔ ሁሉም ነገር የሚያስከብር ነው ትለዋለች። ቤተሰቡም ሆነ ሁሉም ነገር ሆኖ ነው የሚጠብቅ ነው ትለዋለች። አጠገብሽ ያለው ደግሞ ሁሉም ነገሩን እኮ የማይሰራ እንዲሁ ደግሞ ራሱን የማይጠብቅ ቤተሰቦቹን የማይጠብቅ ሆኛለሁ ትለዋለች።
ከዛን ልጄማ እንደዚህ መሆን የለብህም፣ ስለዚህ አትናደድ ይለዋል። ስለዚህ መናደድ የለብህም እንዴት ሊሆን ቻለ ትለዋለች። ከዛንን እንግዲህ ይሄንን እንግዲህ ምን ማለት ሁሉም ሰው እኮ ከጎኔ ሆኖ ነው ሲወጉኝ የነበረ ይላታል። ቆይ እንዴት ነው ይሄ ነገር ሁሉ ሊከሰት የቻለ ብሎ ለምን ደበቀኝ ትለዋለች። ከስለዚህ በራሴ በኩል በራሴ ልፍታ ብዬ ነበረ ትለዋለች። ስለዚህ ለፍተዋን ነገሮቹ ስለዚህ ሁሉም ነገር ይበላሻል ብሎ ትለዋለች። ከዛ እንግዲህ ቀጥታ ትመጣለች። ከዛ መጣ ወይዘሮ ዜማ በሩን ትከፍትለታለች። ከዛንን አቤት ትላታለች። ማን ጠራች ትላታለች። ከዛንን ቆይ ምንድነው የፈለግሽው ታዲያ ትላታለች። አቶ አምራን ፈልጌ ነው ትላለች። ታዲያ ምን ያስቆጣሻል? ቀስ ብለሽ አትናገሪም ወይ ትላታለች። ከዛንን እንግዲህ ወይዘሮ ዜማ ደግሞ አቶ አምራን ማን ነው በር ላይ ያለው ብሎ ይጠይቃታል። ምን አውቃለሁ እኔ ጥቁር በጥቁር እየለበሰች ናት ብሎ ትለዋለች። ከዛ አስገባት ብሎ ይላታል። ከዛንን እንግዲህ ትገባለች። ከዛ ቀጥታ ገብታ ቁጭ ትልላለች። ከዛ አቶ አምራንም ደግሞ ቆይ እየተነካ በሻይ ቡና ይላታል። ከዛ ምንም አልፈልግም ትላለች። ከዛ ደግሞ ምንም ነገር ሳትጠራጠሪ እስከዚህ ድረስ ስለመጣሽ በጣም አድርጌ አመሰግናለሁ ይላል። ከዛ አቁም እኔ ምስጋና አልፈልግም ትለዋለች። ከዛ እንግዲህ አቶ አምራም ደግሞ እሺ በቃ ካልፈለግሽው ይቀራል ይላታል። ከዛ እንግዲህ እሺ ትላለች እሷም። ከዛ በዚህም ሳለ እንግዲህ ቃል ከደ ውስጥ ይወጣል። ከዛ እንግዲህ እሷ ደግሞ ይሄን ከተነጋገር ይበቃል ብላ ተነስታ ልትሄድ ሲል ቃል ደግሞ ከውስጥ ይመጣና ስታደርገው የነበረ እሷ እንደተኮሰችበት ያስታውሳል። ከዛ እንግዲህ እሷ እንደነበረችና እሷ እንደተኮሰችበት አስታውሶ እንግዲህ በዚህ ላይ ነበረ ድራማው የተጠናቀቀ። ስለተከታተላችሁኝና ከኔ ጋር ስለነበራችሁ በጣም አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ።